ተወዳጁ ተዋናይ ሳምሶን ቤቢ አዲሷ ፍቅረኛውን በማህበራዊ ሚዲያ ላይ አስተዋወቀ። ዛሬ ሁላችንንም ግራ ስላጋባውና የኢትዮጵያን ሶሻል ሚዲያ ስላጨናነቀው ጉዳይ በጥልቀት እንነጋገራለን። አዎ ጉዳዩ ስለ ተወዳጁ ተዋናይ ሳምሶን ታደሰ ወይም ሁላችንም ቤቢ ብለን ስለምንጠራው አርቲስት ነው። በቅርቡ የወጣው የሳምሶን ታደሰ ቤቢ ቅሌት ብዙዎቹን አስቆጥቷል፣ ሌሎችንም ደግሞ ግራ አጋብቷል። ለመሆኑ ይህ ነገር እውነት ነው ወይስ እንደተለመደው ትኩረት ለመሳብ የተደረገ ድራማ? እስቲ ነገሩን በሰከነ መንፈስ እንመርምረው። መጀመሪያ ግን ቤቢ ማን ነው በሚለው እንጀምር። ቤቢ በኢትዮጵያ የፊልም ኢንዱስትሪ ውስጥ ለዓመታት የቆየ በብዙዎቻችን ልብ ውስጥ ትልቅ ቦታ ያለው ሰው ነው። ታዲያ ይሄ የሳምሶን ታደሰ ቤቢ ቅሌት ከየት መጣ? ብዙዎች እንደሚሉት ከሆነ ነገሩ የጀመረው በቲክቶክ እና በፌስቡክ ላይ በሚሰራጩ አጫጭር ቪዲዮዎች ነው። እነዚህ ቪዲዮዎች የአርቲስቱን ስም የሚያጠፉና ለብዙ ዘመናት የገነባውን ስብዕና የሚፈታተኑ ናቸው። ግን እዚህ ጋር ልብ ልንለው የሚገባ ትልቅ ነጥብ አለ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ብዙ ጊዜ አዳዲስ ፊልሞች ሊወጡ ሲሉ እንዲህ አይነት ቅሌቶች ሆን ተብለው ይፈበረካሉ። ታዲያ ይሄ የሳምሶን ታደሰ ቤቢ ቅሌት የዚሁ የፕሮሞሽን ስልት አካል ይሆን ወይስ አርቲስቱ በእርግጥም አላስፈላጊ ድርጊት ውስጥ ገብቷል የሚለው ጥያቄ የሁላችንም ነው። አንዳንድ የቅርብ ጓደኞቹ እንደሚሉት ከሆነ ቤቢ ለእንዲህ አይነት ድርጊት የሚመጥን ሰው አይደለም፣ ቤቢ ጨዋ ነው፣ ቤቢ ሃይማኖተኛ ነው ይላሉ። በሌላ በኩል ግን እሳት የሌለበት ጭስ አይኖርም የሚሉ ወገኖችም አልጠፉም። እኔ በበኩሌ በዚህ የሳምሶን ታደሰ ቤቢ ቅሌት ዙሪያ የታዘብኩት ነገር ቢኖር የህዝባችንን የሶሻል ሚዲያ አጠቃቀም ነው። አንድ ነገር ሲወጣ ሳናጣራ ሼር ማድረጋችንና ሰውን ለመስደብ መቸኮላችን ትልቅ ስህተት ነው። አርቲስቱ ራሱ እስካሁን በይፋ የሰጠው ምላሽ አለመኖሩ ደግሞ ነገሩን ይበልጥ አጠራጣሪ ያደርገዋል። ምናልባትም ነገሩ ወደ ፍርድ ቤት ሊያመራ የሚችል ከባድ ጉዳይ ሊሆን ይችላል። ወይም ደግሞ ነገ ጠዋት ስንነሳ የአዲሱ ፊልሜ ማስታወቂያ ነበር ብሎ ሊቀርብ ይችላል። ያም ሆነ ይህ ጉዳይ በኢትዮጵያ አርቲስቶች ስነ ምግባርና በግል ህይወት ዙሪያ ትልቅ የውይይት በር ከፍቷል። እናንተስ ምን ትላላችሁ? ይህ የሳምሶን ታደሰ ቤቢ ቅሌት እውነተኛ ነው ወይስ የፊልም ፕሮሞሽን? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ጉዳዩን በቅርበት እየተከታተልን አዳዲስ መረጃዎች ሲኖሩ የምናሳውቃችሁ ይሆናል። ዛሬ ሁላችንም ስንጠብቀው የነበረውና ትልቅ መነጋገሪያ የሆነ ጉዳይ ላይ ጥልቅ ትንታኔ ይዘንላችሁ ቀርበናል። አዎ ዳጊ ይቅርታ ጠይቃለች። ይህ ዜና በቲክቶክ በፌስቡክ እና በቴሌግራም ሲሰራጭ ውሏል። ግን ጥያቄያችን ይቅርታዋ ከልብ ነው ወይስ የታክቲክ ይቅርታ? መጀመሪያ ቪዲዮውን ስናየው ዳጊ ለብሳው የነበረው ልብስና የተቀመጠችበት ቦታ ሆን ተብሎ የተመረጠ ይመስላል። ሜካፕ በሌለው ፊቷ መቅረቧ እውነተኛ ነኝ ተሰብሬያለሁ የሚል መልእክት ለተመልካች ያስተላልፋል። አራዳው እንደሚለው ፒውር ወይም ናቹራል ሆና መቅረቧ የሰዎችን ስሜት ለመግዛት የታሰበ ነው። በመቀጠል ወደ ንግግሯ እንግባ። ዳጊ ይቅርታ ስትጠይቅ የተጠቀመችባቸው ቃላት በጣም በጥንቃቄ የተመረጡ ናቸው። ሳላውቅ ተሳስቻለሁ ከማለት ይልቅ እናንተን ካስቀየምኳችሁ የሚለውን ሐረግ ደጋግመዋለች። ይህ በትንታኔያዊ እይታ ሲታይ ነን አፖሎጂ ይባላል። ማለትም የጥፋተኝነት ስሜት ሳይሆን የተመልካቹን ቁጣ ለማብረድ ብቻ የተደረገ ሙከራ ሊሆን ይችላል። የሰውነት ቋንቋዋን ወይም ቦዲ ላንጉዌጅ ስናይ ደግሞ አይኖቿን ወደ ጎን የምታሸሸው መቼ ነው? ይቅርታዋን ስትናገር ወይስ ትችቶቹን ስታስታውስ? ይህ ትልቅ የምርምር ጥበብ ነው። ዳጊ ይቅርታ ጠየቀች ስንል በኢትዮጵያ ኮንቴክስት ይቅርታ ትልቅ ዋጋ አለው። እኛ የኢትዮጵያ ማህበረሰቦች ይቅር ባይ ነን። ነገር ግን ይሄ ይቅርታ የወጣበት ሰዓት በጣም አጠራጣሪ ነው። ቅርብ ጊዜ ወዲህ የፎሎወር ቁጥሯ እየቀነሰ መምጣቱና የስፖንሰርሺፕ ስምምነቶቿ አደጋ ላይ መውደቃቸው ለዚህ ይቅርታ ዋነኛ ግፊት ሳይሆኑ አይቀሩም። እንዲሁም በቪዲዮ መሃል እያለቀሰች የምትናገርባቸው ክፍሎች ድራማዊ መሆናቸውን የሚጠቁሙ ምልክቶች አሉ። ለምሳሌ ካሜራዋን አስተካክላ ማልቀስ መጀመሯ የታክቲክ ሥራ መሆኑን ያሳያል።
ዳጊ ይቅርታ ጠየቀች ተብሎ እንዲወራላት የፈለገችው ለብራንዷ ጥንካሬ ሲባል ነው። መጨረሻም የኮሜንት መስጫዋን መዝጋቷ ደግሞ ፍርሃቷን ያሳያል። እውነተኛ ይቅርታ ጠያቂ የህዝቡን ምላሽ ለመቀበል ዝግጁ መሆን አለበት። ዳጊ ይቅርታ ጠየቀች የሚለው ርዕስ ነገም ሌላ መልክ ይዞ ሊመጣ ይችላል። እናንተ ምን ትላላችሁ? ይቅርታዋን ተቀብላችኋል ወይስ እንደተለመደው የቫይራል መሆን ዘዴ ነው? ኮሜንት ላይ ሐሳባችሁን አስፍሩ። ሰብስክራይብ ማድረግም እንዳይረሳ። ወደሚቀጥለው መረጃ ስናልፍ ደግሞ